በቃ ተወው ትችዋለሽ። ሴንስ አያደርግም። አንድ ጌዲዮን። ስለዚህ ጌዲዮን እያለ ያለው መሳቸው አጀምባ ኢትዮጵያዊነት ያለው ከኢዮብ ጀምሮ ነው። ኢዮብም ኢትዮጵያዊ ነው። አብዛኞቹ ነቢያት ኢትዮጵያዊ ናቸው። ቀጥሎም ደግሞ እኛ ኢትዮጵያውያን በኦሪት የምናምን ነን። ቆይ እዚህ ላይ በደንብ አድርጌ ግልጽ ላድርግላቸው አባዬ። ዛሬ ኢትዮጵያ የምትባለው አንሳ ብልቅያጥ የምታክለው ሀገር አይደለችም። ኢትዮጵያ የምትባለው በነገራችን ላይ እሺ፣ ኢትዮጵያ እስከ ግሪክ ድረስ ነው ግዛቷ የነበረ። ዛሬ ይሄ አትላንቲክ ኦሽን የሚባለው አትላንቲክ የወሬ ያለ ያሰኝ ኢብሩ ዝም በል ሄድ በቃ እንደውም አንተ እዚህ ተቀምጠህ ማተረባ ወይ ልጨርስልህ፣ እግዚአብሔር ልጨርስልህ። ስለዚህ ይሄ አትላንቲክ ኦሽን የሚባለው እስከ ሚድል ኦፍ 19 ሴንቸሪ ኢትዮጵያን ሲ ነበር የሚባለው። ኦኬ አሁን ይሄ ትውልድ የጠፋው ትውልድ ስለሆነ ታሪክ ብዙ አያውቅም። ስለዚህ ብዙ አያስጨንቅም። ግን ትክክለኛው ታሪክ እንደዛ ነው። ሻባይ አሁን እቺ አንሳ ብልቅያጥ የምታክለው ኢትዮጵያ የተባለችው አቢሲኒያ ነች። እሺ እንጂ ኢትዮጵያ የካርታ ይዘቷ ይሄ አይደለም። እሺ ወደ ጥያቄው ቶሎ በል። 18 ደቂቃ ነው ያለኝ። እኔ እንደማስወራኝ ቆይ ያስወራና እንቀጥላለን። አሁን ወገናችን እያለ ያለው ምንድን ነው? ኢትዮጵያ ኦርቶዶክስ ማለት ኢትዮጵያዊነት ነው። ኢትዮጵያዊ ደግሞ ከኢዮብ ጀምሮ ኢዮብ ኢትዮጵያዊ ሆነ ያለው እንግዲህ ታዘቡ። እሱ መቀና ዘለ ስቀናል አልፈናል። አሁን ስማኝማ ምሳሌ ሚኒሊክን ታውቀዋለህ? እሺ ወዲ ሚኒሊክ ታውቀዋለህ? ሚኒሊክ የትኛው ፈርስት ኦር ሰከንድ? ለሰከንድ ሚኒሊክ ሰከንድ ማለት እኮ ያው የመቶ ምናምን ዓመት እድሜ በፊት የነበረው ማለት ነው። ግን ሚኒሊክ ትክክለኛው ሚኒሊክ የሰለሞን ልጅ ነው። ሰለሞን ደግሞ ሰለሞን ይባላል። ለመጀመሪያ ጊዜ እሱ ተረት ነው። አሁን የማወራው ስለ ሰከንድ ነው። ሁለተኛው ሚኒሊክ ማን ነው የላከው? ማን ያነገሰው? ቆይ ሁለተኛው ሚኒሊክ ያነገሰው ተረት ነው። እኔ አላምንም እንደዛ ብዬ ተረት ነው። ወላሂ ተረት ነው። አያቤት መሰላችሁ በሰለሞን ጊዜ የሰለሞን ልጅ ወላሂ ናት በላንተ ወላሂ ናት ነው። እሺ ማስረጃ አቅርብልኝ። ወላሂ ናት የሰለሞን ልጅ ሚኒሊክ እንደሆነ ማስረጃ አቅርብልኝ። እሺ የሰለሞን ልጅ ሚኒሊክ ንጉስ እንደሆነ ማስረጃ አቅርብልኝ። የሰለሞን ሚኒሊክ ንጉስ መሆኑን እንዴት ንግስና እንዴት ነበር የሚዋረሰው? አባዬ በቃ አታውቀውም። ተው አሁን ወደ ቶፒካችን የፈለግከውን በላ አንተ። እሺ ስማኝማ ሁለተኛው ሚኒሊክ ትክክለኛ ንጉስ ማለት የእግዚአብሔር ንጉስ ነው አይደለ? የእግዚአብሔር ንጉስ ሳይሆን የኢትዮጵያ ንጉስ ነው። ማን ያነገሰው? እሱ ማን ያነገሰው? ይቀባሉ የድሮ መሪዎች ምን ይደረገ መሰለህ አባዬ። አሁን እንዳልኩ ይሄ የመበሻሸቁ የምናደዱ ምናምን ነገር የመከራከሩ ችግር ስላለብን እንጂ ሁላችንም ንግሶች በሚነገሱ ጊዜ ይቀባሉ። እሺ ሚኒሊክ የቀባው ኦርቶዶክስ አለች። ሚኒሊክ የቀባ ማን የቀባው? ሚኒሊክ ይናቸው እንጂ ኦፍ ኮርስ ኦርቶዶክስ ነው። ስለዚህ ሚኒሊክ የኦርቶዶክስ ንጉስ ነው እንዴ? ታዲያስ የኦርቶዶክስ ንጉስ አይደለም የኢትዮጵያ? ምን ሆነሃል? እሺ ችግር የለም። ኧረ እባክሽን አንዴ ቤት አድርጊ። አትጀምሪብኝ አንዴ። እስኪ ይህቺ አንበባት ምንድን ነው የምትለው? የትኛውን? እዚህ ጋር ያለችውን እኔ መጽሐፉ የትኛው መጽሐፍ ነው አባዬ? ዳግማዊ ሚኒሊክ። አይ መጽሐፉ እንጂ እትሙ የትኛው መጽሐፍ ነው? ያው ዳግማዊ ሚኒሊክ ዘብሔረ ዘጌ ዳግማዊ ንጉሠ ነገሥት ዘኢትዮጵያ። ያው መጽሐፉ ይሄ ነው። የት ነው ያገኘው ይሄን መጽሐፍ? ፒዲኤፍ አለ፣ በፈለግ ቦታ ታገኘዋለህ። ከፈለግ መግዛትም ትችላለህ። አይ ፒዲኤፍ ሳይሆን መጽሐፍ። አሁን ለምሳሌ አባይ ቆይ መጽሐፍ ነው ሲገዛ አሁን ለምሳሌ እኔ በመጽሐፍ ከሆነ አይ አታስ በመጽሐፍ እመጣልሃለሁ። አሁን እቺ ያለኝና ሐሳብን አባይ። እሺ ሐሳቡ ላይ እሺ። እስኪ እቺ ምንድን የምትለው አንብባት። ያረርጌ እስከጥላት ያረርጌ መያዝ በላት አንዴ። ኖ እሱንም ማን ያለብልህ የመጽሐፉ ምን እንደሆነ ምን አውቄ ነው ማለት ነው። እሺ ካነበብኩ ለምብልህ እንደዚህ ይላል። የአደርጌ መያዝ የምስራቹ እንጦጦ በደረሰ ጊዜ ድሉ መቼም የልደት ቀን ነበርና እቴጌ ጣይቱ እንዲህ ብለው ገጠሙ። የሚጓዘው ሰንጋ የተነዳው ሽህር ለልደት ባይደርስ ኢብራሂም ምንድን ነው እስላም አርደዋሉ የሻዋ ንጉስ እግዚአብሔር ያነገሳቸው የጌዲዮን ንጉስ ኦርቶዶክሶቹ። እስቲ አንተ አይኔ ከሆነ ይልኝ አንተ ዙም ላግበት፣ በደንብ አድርጌ ዙም ላግበት። ማንዴ ቆይ እስቲ ቆይ ራቅ ታርግልኛለህ? ቆይ ከይቅርታ እስቲ
እስላም አርደው አርደው ማለት እንደዚህ ነው ወይስ በየትኛው ነው? እንዴት ነው አስተራረዱ? አልገባኝም። ይምሩ አራጁ ማን ነው? አንዴ ግን ይብሮ የእግዚአብሔር ንጉስ የእግዚአብሔር ንጉስ ጌዲዮን እኛ ኦርቶዶክሳውያን የኢትዮጵያ መገለጫ ነው ያሉት ማለት ነው። ያው መጽሐፋቸው ላይ የበዓል ቀን ያርዱ ነበረ። ይገርምሃል ብሎ ይሄ ቀን የልደት ቀን ነበር። ኢየሱስ የተወለደበት ቀን ሙስሊምን አሰልፈው ያርዱ ነበረ። ጌዲዮን እነዚህ ኦርቶዶክሶች እንደዚህ የምታደርጉ እናንተ ናችሁ? ንገረኝ እስኪ ይሄን ነገር። ቅድም ኦርቶዶክስ ማለት የኢትዮጵያ መገለጫ ነው ስላልክ እናንተ ኦርቶዶክሳውያን በዚህ ነው የምትገለጹት? ሙስሊሞችን በማረድ ሎቱ ስፋት እስላም አርደው አሉ። እንደ ጉራደው እኮ የሚነገረው ምን ትላለህ ጌዲዮን? ሄሎ ጌድሻማ እንደ ላይ ዝም ነው የሚለው 18 ደቂቃው አለቀ። ቅድም ግን ይብሮ ቢላህ አለ እናንተ ስሙ፣ እናንተ እኮ ሙስሊሞች ባራ ናቸው እና እኛ የክርስቶስ ልጆች ነን። አታውቁም? ይሄ ነገር ረሳችኋል። ያ ዶሮ ይላል ዶሮ ደግሞ ኢምራን ትመስላለች አንዱ። ስለዚህ እኛ ባሪያዎች ነን። ስሙ እንግዲህ እንደዚህ አእምሯቸው እንደዚህ ነው። ከዛ መተው ኢብሮ እወድሃለሁ እኮ ኢብሮ ክርስቶስ ይወድሃል፣ ማንም የለም ባሪያ የሚባል ነገር የለም፣ ሁላችሁም እኩል ናችሁ ይላሉ። እንደዚህ ሙስሊም እያረዳቸው። ጌዲዮን ምን ነው አንተ የበላ ጅብ እኮ አልጮህም ማለት አንዴ ጠብቀኝ። ለማንኛውም ይሄ ጀነሬሽን እግዚአብሔር እያልኩ አሁን በዚህ ሰዓት ያለው ይሄ የእስልምና ተከታይ ነኝ የሚለው የኦርቶዶክስ ተከታይ ነኝ የሚለው ይሄ መናፍቆ ደግሞ አዲስ መጥቷል። ይሄ የጠፋው ትውልድ ለዋል እነዚህ እስላሞች እስላም ሲያርዱ የነበሩት ምንድን ናቸው? ያልጠፉ ናቸው እነሱ። እሱ ውሸት ወንድሜ። መጀመሪያ ስማኝ እሺ። የእስልምና ተከታዮችና ካደውና መጽሐፍን አልቀበልም መለስ ሰርፕራይዝ ላሳያ። ካደው አንዴ ኖ ይሄ መጽሐፉን የት እንዳገኘው ለራሱ ነው የምናገረው። አባይ ኢብራሂም አንዴ አብራ ኢብራሂም አንዴ እሱ እንዳይገባ ቆይ ኢብሩ ቆይ ከአስር ደቂቃ በኋላ መድረኩን እንድትወለድ ከዛ ቆይ ኢብሩ አንዴ ቆይ እሺ ናቸው አንዴ መጽሐፍ ስላለ መጽሐፍ ያልከውና እስኪ ናቸው አንዴ ባት ደግሞ ጌድሻ አንተ አውጣ እስከዛ ይብሩ በቃ ወጣ እስከ አበባት። አሁን ያ ጀማ እስላሞች ወይም ደግሞ ኦርቶዶክሶች ሙስሊሞችን እንደሚያርዱ እስላም እያሉ እንደሚያርዷቸው አሳይቼው ጌዲዮን መጽሐፍ ካላመጣህ በእኛ መጽሐፍ ደግሞ ላምጣ። እስኪ አንብበው ምንድን ነው የሚለው? ቆይ አላልኩም። ቆይ ይባይ እስቲ አንዴ ልናገር። ምንድን ነው የሚለው እሱ ደግሞ? አንብበው እስኪ ምንድን ነው የሚለው እሱ? አንብበው። አይን አለ አይደል እንዴ? ምንድን ነው እሱ መጽሐፉ ራሱ? መጽሐፉ ይሄ ነው። ላሳይህ መጽሐፉ ያው ይሄ ነው። መጽሐፉ ይሄ ነው። መጽሐፉ ያው ይሄ ነው። መጽሐፍ ሚስጥር ነው የሚለው። መጽሐፈ ሚስጥር በግዕዝና በአማርኛ ይላል። እሺ አንብብልኝና ንገረኝ እስቲ። ሀሳብ ልስባ። አላስወራኝ ብለሃል። ሰምቼ ልውረድ። አንተ አንብበው። ምንድን ነው የሚለው? ምን ብዬ ላንብብልህ? ጥያቄ ምን እንደሆነ አታነበው። ይከብዳል። የሐዋርያት አለቃ ቅዱስ ጴጥሮስ ቀለሜንጦስን ፍጽምት ስለምትሆን ሃይማኖት ኢብሮ አይን እንዳይሆን ፕሊስ ያገለ ሰይፍህን መዘህ በኢየሱስ ክርስቶስ የማያምኑትን ከሃዲዎች ጨካኞች በብረት ሰይፍ እንዴ ክርስቶስ ብረት ሰይፍ ይዘሉ እንዴ? ፍቅር ነበር አይደል እንዴ? ሰይፍ ምን ያግላቸዋል? ሰይፍ ይዘህ ተዋጋ እረድ ይለዋል። ሎቱ ስባ ምን ያደርጋል? አሁን እስቲ ስማኝ አሁን ስማኝ። ይኸውልህ መጽሐፍ ቅዱስን በምታነበው ጊዜ ሲጀመር መጀመሪያ መልእክት ማስተላለፍ የምፈልገው ነገር ላስተላልፍ መጀመሪያ ፕሊዝ። አይ አራ ወደ ነጥብ ኦርቶዶክሳውያን እስላም ያርዳሉ እየተባለ እኮ ነው። ብራዘር ምን ነካ? ያው ዛኔ ቅድም ኦርቶዶክስ የኢትዮጵያ መገለጫ ነው ስላልከኝ እዚህ ጋር አራጆች ናቸው ይተባሉ። እስላም ታርዳላችሁ። ያው አክቹአሊ እስላም ያባለሽ ሙስሊም የሚባለው እሺ፣ አስረዳት አባዬ። ያው ኢትዮጵያ ጠሎችና ኢትዮጵያውያን ያልሆኑ ሰዎች የሚጽፉት መጽሐፍ አለ። እሺ አባዬ፣ የሚጽፉት መጽሐፍ አለ እንጂ ወደ ጥንት ወርወር ወደ 1000 ዓመት መለስ ብለህ ስታይ ማለት ነው ስታይ በኢትዮጵያዊነትና ማለት ኢትዮጵያውያን የሚባሉት ውስጥ ያሉት የሚኖሩ ሰዎች በእስልምና እምነት ተከታዮችና በክርስቲያን እምነት ተከታዮች የነበራቸው ፍቅርና ይሄ ዴይ ቱ ዴይ ላይፋቸው አሁን ካለው ጄኔሬሽን ጋር ተመሳሳይ አይደለም። እሺ አሁን ያለው ጄኔሬሽን የት እንደመጣ ለራሱን ያላቅም ከምሬ ነው የምልህ። ስለዚህ
አንድ እጅና ጓንት የነበሩ ህዝቦች ነበሩ። ግን እድሜ ለኛ ጀነሬሽን ይሄው ዛሬ መግባባት እንኳን የማንችልበት ሁኔታ ተፈጥሯል። ለምንድን ነው ይሄ የሆነው? ኢትዮጵያ ጠል የሆኑ ሰዎች ኦኬ ፖለቲካዊ ሲስተም ለማካሄድ ሲፈልጉና የስልጣናቸውን እድሜ ማራዘሚያ ሲፈልጉ የሚጽፏቸው ጽሁፎች አሉ። አየህ እስላምና ክርስቲያኑ ተዋዶ ከኖረ ያ መሪ ለዘላለም አይኖርም። ኦኬ ስለዚህ ማድረግ ያለበት ምንድን ነው? ህብረተሰቡን በቋንቋ፣ በዘር፣ በሃይማኖት ማጋጨት ነው። አይ አይደለ? ስለዚህ አሁን አንተ ያመጣችሁ መጽሐፍ ቁጭ ብሎ ፖለቲካ እያወራ ነው እንዴ? ኢብሩ የወሬ ያለ ያሰኝህ አንዴ መሀል ልግባ። ፖለቲካ ቤት አይደለም። ቆይ አንዴ አሁን አንደኛ በፍቅር ነው ብለሃል። ይሄን ሀቢብ ምን ታደርጋለህ? ሄደህ ፖለቲካ ቤት ንገራቸው። ይሄ ሊትራሊ ውሸት ነው። መጽሐፍህን ተፍቼ እኮ አሳየኸው። ያው እስላሞችን እስላም እያችሁ ታርዳላችሁ። መጽሐፋችሁ እኮ ነው ያው። ስለዚህ ፍቅር ነገር ሳይሆን ነበር እኛን እያርዳችሁ አንዴ እባክህ የሚውታል እኛን ነበር ስታርዱ። ኢቭን እግዚአብሔር ራሱ እናንተ ኢትዮጵያውያን እገላችኋለሁ ብሎ ዝቶብሃል። አሳይክ እሱን እና ይሄን አንብብ። ምንድን ነው የሚለው? ተናጋሪው እግዚአብሔር ነው። እግዚአብሔር ምን አለ? እስኪ አንብበው። እንግዲህ ቅድም እግዚአብሔር ኢትዮጵያዊ ነው ወይም ደግሞ እግዚአብሔር ኢትዮጵያ መዳብ ብለሃል። እስኪ አንብበው። ምንድን ነው የሚለው? ሰምታችሁ ከሆነ ኢዮብ ኢትዮጵያዊ ነው ብሏል። እስኪ አንብበው። እግዚአብሔር ምን አለ እዚህ ጋር? አንብባትች ምንድን ነው የምትለው? አንብብና ታወራለህ። አንብብ ብቻ ነው የምትለው። እናንተ ኢትዮጵያውያን ደግሞ በሰይፌ ትገደላላችሁ አለ እግዚአብሔር። እግዚአብሔር ኢትዮጵያን ይገደላል ብሏል። መጽሐፍ ቅዱስ ላይ ማለት ነው ብዙ ጊዜ የኢትዮጵያ ስም ተጠቅሷለኝ እና ትገደላላችሁ ጥቅሶች አንዱ ይሄ ነው። አዎ ወደ እግዚአብሔር ካልተመለሱ ወደ ቀድሞ ማንነታቸው ካልተመለሱ አሁንም እየሞቱ አይደል እንዴ? እንዴት ተመለሳችሁ አልነበረ? ቅድም ኢትዮጵያውያን ቅድም ያልከውን ላስታውስ። እኛ ቅድም ኢትዮጵያውያን እኮ በኦሪት የምንተዳደር ነብያት የነበሩን ነን ብለሃል። ስለዚህ ነቢያት የነበራችሁ ከነበራችሁ ለምን የምትገደሉት? አቤት ይሄ ትውልድ እኮ እግዚአብሔርን አላመልክም ብሎ ፊቱን ያዞረ ትውልድ ስለሆነ ብዙ ማለት ይደርሳል። ከሶስት ሺህ በፊት እኮ እግዚአብሔር አለው ይሄንን። አሁን አይደለም ያለው። አንድ ነገር ልንገርህ፣ እንዲያውም ይሄን ለአንተ ማስታወሻ ይሆናል። ምን እንደሚል ልንገርህ፣ የሆነ ቦታ ላይ ፈልጋችሁ ታገኙታላችሁ። በኢትዮጵያና በግብፅ ላይ የ3 ዓመት ጦርነት ይካሄዳል። አይደለም አየህ፣ ከመዓቱ ውስጥ አንደኛው ደግሞ ይሄ ነው። ከዛ እንደሚለው ኢሳያስ መጥቶ ግን ማስታወሰው ይምሩ አይለም። አይ በቃ አውቀዋል። ይቀጥል ነው የሚለው። አውቀዋል። ኢሳያስ ማይናችን የሚገርም ነው። እስኪ ምንድን ነው የሚለው? ያ እግዚአብሔር አለ ኢሳያስ በግብፅና በኢትዮጵያ ላይ 3 ዓመት ለምልክትና ለተአምር ባዶ እግሩንና ራቁቱን እንደሄደ ይላል። እግዚአብሔር ነቢያቶቹን እየላከ ራቁታቸው ኢትዮጵያ ያስኬዳቸው ነበር። የገዛ አዲስ አበባችን ላይ አሁን እናንተ ጋር ያለው በተለይ አንተ ጋር ያለው ችግር ምን እንደሆነ ታውቃለህ? መጽሐፍ ቅዱስ እንዴት አንደርስታንድ እንደምታደርጉ አላውቅም። አንተ አስረዳ። መጽሐፍ ቅዱስን በምታነብበት ጊዜ መጽሐፍ ቅዱሱ ከሁለትና ከዛ በኋላ ደግሞ ከሁለት ትላልቅ ክፍሎችና ከ4 ንዑስ ክፍሎች የተከፈለ ነው። ኦኬ ከሁለት ብሉይ ኪዳንና ሐዲስ ኪዳን አንደኞች እንደዚህ ልታደርጉ ይሄን አስረዳም። በቃ እሱን ያ ጊዜ ታስተምራለህ። አሁን ይሄን አስረዳ ስልጣን መሆንን እያሳየ ይሄ ለማታስረዳም። እዚህ ጋር እግዚአብሔር ምን አለ? ኢሳያስ ራቁቱን ኢትዮጵያ ላይ ሄዳለ። እግዚአብሔር ምን ነካ? ምን ፈልጎ ነው ራቁቱን የሚያስኬደው? ይሄ ከትንቢት መጽሐፎች አንዱ ነው። እሺ አባዬ፣ ከትንቢት መጽሐፎች አንዱ ነው። ምን አትቦ ነው ነገር አለ። አሁን እናንተ መጽሐፍ ቅዱስ እንዴት አንደርስታንድ እንደምታደርጉት አላውቅም። አንተ የገባህ ነው ችግር። እኛን ተወና አንተ አታስረዳም። በቃ እኛ ነቅማ ታስረዳ። እዚህ ጋር ሳነበው ምን ይመጣል? አስረዳ። አሁን የመጣሁበት አንዴ ምን ታገና ጥያቄ ላይ ከዛ ተቀጣጣ ጥያቄ ብቻ ላቀርብ። እሺ አዳም ጥያቄ ላቀርብ። አንድ ጥያቄ ላቀርብ። ሰዓትን ጨረሳችሁት? ጌዲዮን ጥያቄ አንዴ ብቻ ላቀርብ። ፈቀድልኝ። ጥያቄ እሺ፣ 3 ነገሮች ነው ያነሳው። 3 ነገር አላወራባቸው፣ ሐሳቡን ላጠቃለሁ። አንደኛ ኢትዮጵያ ላይ ራቁት እንደሚኬድ አንስቻለሁ፣ አልመለስከውም። ከቻልክ እሱ ጥያቄ ተመለስልኛለህ። ሁለተኛ ደግሞ ኢትዮጵያውያን እናንተ ኦርቶዶክሳውያን ኢትዮጵያን ላይ ሙስሊሞች ሲገሉ እንደነበር አቅርቤያለሁ፣ እሱንም አልመለስከውም። አሁን እነሱን በሙተዋቸውና እግዚአብሔር እዚህ ጋር ምን አለ? ባሪያዬ እስማ ክደኸዋል። እዚህ ጋር ባሪያዬ ኢሳያስ በኢትዮጵያ ላይ ራቁት ሄደ ይላል 3 ዓመት ሙሉ። ጥያቄ እግዚአብሔር ለምንድን ነው የገዛ ነብዩን ምድር ላይ ልኮ ኢትዮጵያ ላይ ራቁቱን የሚያስኬደው የገዛ ሀገራችን ላይ?
ይሄ ጄኔሬሽን በመጨረሻ የማስተላልፈው መልዕክት አለኝ። እግዚአብሔር ይሄ ጄኔሬሽን is real እኮ የጠፋ ጄኔሬሽን። ምን አይነት ልጅ ነው አንተ? ራስህ ምን አይነት ጄኔሬሽን ነው? እባክህ ኧረ ዝም በል አንተ ራሱ ዝም በል። ጥያቄ መልስ። አንተ ታላቅ ነህ። ጥያቄው መልስ። ምን አይነት ጄኔሬሽን ነው አንተ? ራሱ ማሰማ ይመልስ ጥያቄው። ጄኔሬሽን እግዚአብሔር በቃ ተው አንፈልግም። አንተ ያንተን ወሬ ጠገብን አገሳኑላ ማለት ነው። መልሱ መልስልህ ነው። ቪዲዮ ፖለቲከኛ ነህ? ሲሪየስሊ አስገሳን እኮ ፍቅርን ለመስረት ሞክሩ። ተው ተለመኑ። ተው ሌላ ጊዜ ስገባ በስነ ስርዓት አነጋግሩኝ። እሺ ኢብሩ ጠጣ። አንተ መጠጣት አለብህ። እግዚአብሔር እውነትህን ነው። እንዳንተ ጋን ጠጥቼ ትቦ ውስጥ ከምገባ ውሃ ጠጣ ይሻለኛል። ጠጣ እንዲ ያለ ማይ ጋድ አንተ ያለውን እየጋበዘ ነው። ያለውን እየጋበዘ ሁለት ትቦ ከመሄድማ እንዴት ናችሁ? የሞተው እንዴት ነህ? እንዴት ነህ ሟች? ሰላም የንጉሱን ታሪክ ስታወራ ሰማሁ ልበል። አንዴ ገዳይ በለኝ፣ ችግር የለም ሞተውን ገዳይ በለኝ። እሺ ቀጥል። ምን ሰውነት አለችና ካልቀሻል እኮ ጋሽ ልበልስ። የነገስታቱን ታሪክ ስታነሳ ሰማሁና ከስላሴ ወፍራለሁ ሀቢቢ ከስላሴ ወፍራለሁ። እሺ ቀጥል። አደብ ይኖርህ። ቀጥል። የንጉሱን ታሪክ ስታነሳ ሰማሁና እሱን ልመልስልህ ብዬ ነው። እስቲ መልስልኝ። እሺ የንጉሱን ታሪክ እስላም አርደው ዋሉ ያሉበት ምክንያት ያው ታሪኩን አንተም አንብበዋል። በዘመናችሁ ሙስሊሞች በመስፋፋትና አገር ገድሎ በመውረር ታምናላችሁ። በዛን ጊዜም ሐረርን ተዋግተው ሐረርን ያስለቀቋት ያው በኢትዮጵያ ገድለኛ ተዋጊዎች ነው። እዛ ውስጥ ሙስሊሞችም አሉበት። ነገር ግን ምንድነው አንተ ልታስረዳና ልታጭበረብር የሞከርክበት አውድ ልክ አይደለም። ያው እስላም አድረው እኮ ታሪኩ ትክክለኛ ታሪኩ እስላም አርደዋሉ ማለት አንተ የራስህን አራጅነት ለመሸፈን የተጠቀምክበት ነው እንጂ ንጉሱ እስላም አርደዋሉ ያሉበት በሶማሊያም በየትኛውም በሐረርጌን ለመያዝ በታገሉበት ጊዜ ያኔ ገፍታው ለማባረራቸው እስላሞቹ በጥጋብና በእብሪተኝነት መጣው ሀገር ለመውረር በታገሉበት ጊዜ ነው እንጂ ሀገር ውስጥ ያለውን ሙስሊም አርደው አይደለም። ይህንን እውነታ መጀመሪያ ሂስህን ዋጥ ተቀበል። መጽሐፍን አይደለም ካልክ ግለጠውና ሙሉን አንብብ መጽሐፉን፣ ታሪኩ ይታይ። እዚህ ጋር እንድትዋሽበት ስለማልፈልግ እውነታው ነው። ታርገውና መርፌ ደግሞ ይስተሃ ነው ታርጋታለህ አይደል? የመርፌ ከበድላል ግን ቢሆንም አዳምጣት። እሺ አንደኛ ሙስሊሞች ጠግባችሁ አረዳችሁ ያለው ፖይንቱ ሲጠቀልል እሱ ነው። ጠግባችሁ አረዳችሁ ያለው ዋናው አራጅ እንደሆናችሁ ሚውት አድርግ። ዋናው አራጅ እንደሆናችሁ ሚውት አድርግ። ወደ ስድብ ገባ። ያ ይከብዳል። እኔ እኮ ብያ የኔ መርፌ ከባድ ነው፣ ያስጨዋል መርፌ ያውቃለሁ። አደጋ ብለህ አዳምጥ። እኔ አዳምጫለሁ፣ አንተም አዳምጥ። እሺ ስለዚህ አራጅ እንደሆናችሁ እኔ እኮ አዳምጥኩ። አይ እንደሞ አዳምጠኛ። እኔ እኮ ሳላቋዋጥ አዳምጫለሁ። ስለዚህ አንተም ሳታቋዋጥ አዳምጠኝ። እሺ ይከብዳል አውቃለሁ። ስለዚህ አንደኛ ጠጋበኛ ብላችሁ እንዳረዳችሁ ማመናችሁ አንድ ነገር ነው። ለምን እናንተ ምን ትላላችሁ? ክርስትና እኮ ግራህን ለመታ ቀኝህን ሰው ትላላችሁ። ይሄ ውሸት እንደሆነ ገዳይ እንደሆናችሁ አምናሃል። አንደኛ። ሁለተኛ እዚህ ጋር እንደዚህ ይላል ሲል ግን አጩህ አራጅ እንደሆንኩ አምናሃል። ሚውት አድርግ። ማነህ ያው ያደርጌ መያዝ ሚውት አድርግ። እንዴት እፈልጋለሁ ነው እንዴ? ቆይ ልስጥ አንድ ቆይ ላሳይህ። እንደዚህ ታረጋለህ። ቆይ ለዛማ የሰው ስጋ ያ ከሄድ እንደሷ ያ እንዛ አሁን ለቀቁ። አሁን ከብዶን ቢሆን ታዳምጣለህ። ኸይር ኢብሮ እንዴት ነህ ሀቢቢ ትላለህ። ኸይር ታብታብ አድርጎ ያ ጀማ አለን። እኔ እኮ ብያችኋለሁ፣ መርፌ ያስጨዋችኋል፣ ወላሂ ያስጨዋችኋል። አሁን ግን ወዶም ተገዶም ያዳምጣል። አንደኛ አልሐምዱሊላህ ሰምታችሁታል።
ሙስሊሞች ጠግባችሁ ሂደን አርደናችኋል፣ ሚኒሊክ ሂዶ አርዷችኋል ብሎ አምኗል። በቃ ይሄ ነው ለኛ ፖይንቱ። አራጅ ሄደ ከበደው አራጅ እንደሆናችሁ ማመናችሁ። መጽሐፉ ምንድን ነው? ደግሜ ላንብብላችሁ። አጥፈው ኡስታዝ። እሺ ያደርግ መያዝ የምትሰራችሁ እንጠጦ በደረሰ ጊዜ ድሉ የልደት ቀን ነበርና እቴጌ ጣይቱ እንደዚህ አሉ። ምን አሉ? የሚጓዘው ሰንጋ የሚነዳው ሽህር ለልደት ባይደርስ እስላም አርደዋሉ የሸዋው ንጉስ። ያው እስላም አርደዋሉ ይላል። ስለዚህ አራጆቹ እናንተ ናችሁ፣ ገላችኋል። ቀጥሎ እኛ እኮ ያረድናችሁ የገደልናችሁ ተዋጊዎቹ ነው እንጂ ሰላማዊ ሰው አልገደልንም ማለት ውሸት ውሸት። ለምን መጽሐፋችሁ ላይ ታላቁ የቤተ ክርስቲያን አባት ቅዱስ ቀለሜንጦስ ምን ተመከቱ? ፍጽምት ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የሚያምኑትን ከሃዲዎች፣ ጨካኞች በብረት ሰይፍ ተዋጋ ይላል። ስለዚህ ሙስሊሞችን በብረት ሰይፍ ታርዳላችሁ። ይሄን ያልኳችሁ መርፌው ይከብድሃል፣ መጽሐፍን አስተምርሃለሁ። ያው ቃል በቃል ሙስሊሞች ሪከርድ አድርጎ የቀረጹ እስክሪንሾት አድርጎ ከፈለጋችሁ ያው ከሃዲዎችን፣ ጨካኞችን በብረት ሰይፍ ተዋጋ ይላል። ስለዚህ ሙስሊሞችን የምትገሉት የምታሉት እናንተ ናችሁ። የሚያስቀው ነገር እኮ መሰላችሁ፣ በጀርባ ደግሞ ይመጡና ይላሉ ኢብሮ ወንድሜ ጌታ ኢየሱስ ላንተ ሲል ሞተ፣ ግራህን ለመታ ቀኝህን ስጥ፣ ፓንት ለሰረቀው ሱሪ ጨምርለት፣ በቃ በፍቅር ኑር ይልሃል። በኋላ መጥቶ ማለት እዚህ ጋር ደርሰህ አንገትህን ይልሃል። ይሄን ያልናችሁ ይሄን ሊመልስ አይችልም። ስለዚህ ያለው አማራጭ መሮጥ ነው። ሩጦ በዛው ጠፋ። ግን አልሐምዱሊላህ ምን ያክል ገዳይ እንደሆነ ተና። ቀጥሎ ግን ምን አለ መሰለህ፣ ሰምተዋል ኢብራሂም? በእናንተ እኮ የሰው ስጋ ትበላላችሁ አለ። ኦ ማይ ጋድ ይገላለጥ እንዴ? ታዲያ ይገለጥ እስኪ። ሌላ ሰው እናስተናግድ መጀመሪያ ወይስ ይገለጥ? የትኛው ይሻላል? ይሄን ጥያቄ ሌላ ሰው ጠይቅልኝ። በቃ አንተ የሰው ስጋ እግዚአብሔር ልጃቸውን ቀቅሎ እንዳስበላቸው አሳይልኝ። ማስረጃ አይደለ ኢብራሂም? ቆይ አንዴ መጀመሪያ ማስረጃ አለ? ኧረ አለኝ። ካለህ አሳይ። ኧረ አለኝ። ማስረጃ አለ ለመሆኑ? አዎ። ሙስሊም ያለ ማስረጃ ያወራል? አያወራም። ኦኬ። እንደዚህ ብለህ ስጋ ብለህ ስትፈልግ ፊት ለፊት ቁጭ ይላል። ስለዚህ ስለ ስጋ እናወራለን ማለት ነው። ስለ ሰው ስጋ ነው ደግሞ፣ ዝም ብሎ ተራ ስጋ አይደለም። በጣም ያሳዝናል። ምን አለ እግዚአብሔር? እስቲ አሁን ይህን ጥያቄ አንድ ሰው ነው የምፈልገው። እንግዲህ ያው ምን መጀመሪያ ጥያቄ ልጠይቅ። የት አለ ዋይ? አለ ዋይ አለው። እግዚአብሔር የሰው ስጋ አስበልቷል ወይስ አላስበላም? ርዕሱ የነበረው ስለ ኢትዮጵያ ፖለቲካና ታሪክ ስለነበረ እሱ ላይ ነው መልስ ለመስጠት የገባሁት። ይሄ እኮ ከዛ በላይ ነው። ስለ ሰው ልጅ ዘር ነው እኮ ይሄ የሰው ልጅ የነበራችሁበትን እንትን ለምን ነው አይደለማ? ይኸውልህ፣ አይ አይደለም፣ ይሄ እግዚአብሔር ነው። ኧረ የማን ይበልጣል? ኧረ የማን ይበልጣል? የእግዚአብሔር አይበልጥም ወይ እንዴ? መጀመሪያ እግዚአብሔር እኮ ነው እየተወራ ያለው። ወደዚህ ልምጣ። ስለ እግዚአብሔር ነው እያወራ ያለው። ሰው እንደዚህ ስለመበላት ነው እያወራ ያለው። ምን መሰለህ፣ እንደዚህ ስለመበላት